ቤተሰብ ዛሬ በምርጥ ቪዲዮ የመጣሁት ዋው በቀደም ብራንክ አድርጌያችኋለሁ። በጣም ይቅርታ ግን ዛሬ በምርጥ አዲስ ነገር ምኞቴ ሊሳካልኝ ነው መሰለኝ። ይሳካልሽ ብላችሁ ዱዓ አድርጉልኝ። የተሌድን የተነሳሁት ለበቀደሙ ቪዲዮ ግን የቅርታ ቪዲዮ ሰዓቱ ስላላደረሰ ይሄ ደግሞ የደስታ ቪዲዮ ስለሆነ የበቀደሙ የአዘን ነበረ። የዛሬው ደግሞ ለየት በሚል ቪዲዮ ነው የመጣሁት። እውነት ሁሉም ሙስሊም የሚፈልገውን ቦታ ሊሄድ ነው። ይኸው ለባብሻለሁ። በጣም ይሞቃልና ጠብቀውኛል፣ ሰዎች ጠብቀውኛል። ለዛ ነው አልነገርኳችሁ ብዬ ትልቅ ሰርፕራይዝ ነው ለኔ በህይወቴ ማለት ነው። በጣም የምወደውን ቦታ ሊሄድ ነው። እስቲ ገምቱ፣ የት ይመስላችኋል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። የስንዱስ ቤተሰቦች ሰላም ናችሁ? ሰላም ብያለሁ። ክርስቲያን ወገኖቼ እንዴት ናችሁ? ሰላም ናችሁ? እኔ አለሁኝ እና ሰልወላ ነብይና ዛሬ በጣም ደስ ብሎኛልና ከመሄዴ በፊት ቪዲዮ እየሰራሁ ነው። ቶሎ በያሉኝ ነው እና ልሄድ ነው። ደስ ብሎኛል። የደስታ ብዛት ከጠሩኝ ግን እኮ ጉድ የፈለከ ቆዛቁም ዘግቻለሁ ይመጡ ማለት ነው። እና ከመሄዴ በፊት ለእናንተ ቪዲዮ ለመስራት ነው የመጣሁት እና መካ እንገናኛለን። ምናልባት ከጠሩኝ አቋርጠዋለሁ፣ ካልጠሩኝ ደግሞ እቀጥላለሁ። በጣም ያኔ እቃዎች ምናምን ሳስተካክል በጣም ደክሞኛል እና በሰሞኑ ያልነገርኳችሁ ይሄንን ሰርፕራይዝ ለዚህ ሰርፕራይዝ የጥፋው ስራን በዝቶብኝ ነው እና ለዛ ነው እናንተንም ዞሬ ማልዘይረው እና ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። እውነት በህይወቴ የምወደውን በቃ በህይወቴ ከምንም በላይ የሚያስደስተኝን ቦታ ነው የሚሄደው። እናንተም ታውቁታላችሁ፣ ያው መካ ብያችኋለሁ እና መካ ለኡምራ ልንሄድ ነው እና ለእናንተም አላህ ይወፍቃችሁ። እውነት በጣም ደስ ብሎኛል። እኔ እዚህ ቤት ያኔ አሮጌት ቤት ከዛምና ሄጄ ነበረ። በዚህ ቤት በነገራችን ላይ እኔ ፕሮሰሱ አልቋል። እኔ አሁን መሄድ አይቻልም ተብሏል። ስለዛ እኛም ፕሮሰሳችን ስለጨረስን ያው ለነገር ስላለከለ ግዴታ መሄዳችን አይቀርም። ያኔ ልንሄድ ነው። ሲጀመርም ያው ፕሮሰስ ከጀመረ ቆይቷል። ለምን ያልተናገርኩት ከባድ ነው። የሆነ በሰሞኑ አንድ ልጅ እዛ ሄዳ ጠፍታ በሷ ምክንያት አንድም ሰው መግባት አይቻልም ተብሏል። እኔ ግን በፊት ስለሆነ ሁሉም ነገር አልቋል። ይሄንን ሰርፕራይዝ ግን አልነገርኳቸው። ለምን በጣም ነው የደነገጥኩት። የኛ ይበላሻል ብዬ በጣም ደንግጬ ነበረ። በዚህ አጋጣሚ የኛ መጀመሪያ ስላለቀ ያው ችግር ግዴታ ነው፣ ወጪ ወጥቷል፣ ሁሉ ነገር ስለተቆረጠ የኛ ደግሞ ግድ ነው መሄድ እንችላለን። እኔ ደግሞ ሁሉም ነገር አስተካክዬ ጨርሼ ይሄ ነገር አጋጣሚ አምና ራሱ እዛ ቤት እያለውኝ አሮጊቷ ቤት መካ ከመሄዳችን በፊት ሱዳን በጣም ነው የደነገጥኩት። በነገራችን ላይ በተለይ መካ ትሄዳላችሁ ተበላችሁ አትሄድም የሚለው ዜና ስትሰሙ በጣም ነው የሚያናድደው። እና አምና አሮጊቷ ቤት ሁሉ ነገር አልቆ ለሴትዮዋ ሁሉ ነገር ጨርሰን እንዳጋጣሚ ጠብቀውኛል። ምናልባት ላቆርጠው ይችላለሁ ቤተሰቦች እና ጨርሰን ማለት ሁሉ ነገር አልቆ የኔ ግን አልተጀመረም። የሴትዮዋ ካለቀ በኋላ እኔ ያን ፕሮሰሱን ጀምረውት ነበረ። ከዛ ሱዳንና ኢትዮጵያ መግባት አይችልም። ወላሂ በጣም ነው የተናደድኩት። እውነት በቃ ምን ብዬ ልንገራችሁ? በቃ እንዲህ አልኩኝ፣ ያ ረቢ ለእኔ ካለው አይቀርም፣ ለእኔ ካላለው ደግሞ ኢንሻላህ ሄዳለሁ። ኢንሻላህ ሄዳለሁ በጣም ዱዓ አደረኩኝ እና አሁን ደግሞ በጣም ደንግጬ ነበረ። አንድ ልጅ እዛ ቤተችበት ቀረች የሚባል ዜና ስሰማ የኛን ከተበላሽ ብዬ በጣም ፈርቼ ነበረ። ከረመዳን በፊት አምና ሄጄ ነበረ። ድጋሚ አሁን ሊሄድ ነው። መብሩክ በሉኝ። በመካ ደግሞ የተለያዩ ቪዲዮችን እሰራለሁኝ፣ ግን አይመችም፣ አያሙኝም። በጣም ይጠብቁኛል ብዬ አስባለሁኝ። ቢጠብቁኝም ቪዲዮ ለመስራት ምናምን እሞክራለሁ ኢንሻአላህ። በጣም ነው ደስ ያለኝ። ይህ ደስታ እንኳን ሁላችሁንም እንደሚያስደስታችሁ በጣም ነው የማውቀው። እኔ በህይወቴ ወላሂ ከምንም በላይ የሚያስደስተኝ መካ መሄድ ነው ኢንሻአላህ። ያኔ እዛ ሴት ነው ሁሉም ነገር በጣም የሆነ የተደሳታችሁበት ነገር የሆነ ያስፈራኛል እና በዚህ አጋጣሚ ኢንሻአላህ ትሄጃለሽ በሉኝ። እኔ ወላሂ እኔ ለነግራችሁ ምናምን እየፈለኩኝ ባይሆንስ የሚለው ነገር በቃ ባይሆንስ ብዬ ስለፈራው ነው። ኢንሻአላህ ከሆነም ያኔ አልቋል ቢሆንም ሄጄ እስከምገባ አላምንም። ስለዚህ ሄጄ እስከምገባ አላምንም። እኔ ግን በየአመቱ ቤት ደስተኛ ነኝ እና በጣም ይኸው እና
ያኔ እዛ ያኔ አምና ራሱ እዛ ስንሄድ ሄጂ ፓስፖርቴን ሰጥቼ የሆነ ቦታ ፓስፖርቱን ሲያዩ ምናምን እደነግጣለሁ። ምን ሊሉኝ ይሆን መልሱኝ ይሆን እያልኩኝ እየደነገጥኩኝ ነበረ። አሁንም ሄጄ እዛ እስካልገባኝ ድረስ እዚህ ተነስቼ እዛ ኤርፖርት ስለገባኝ ምናምን እኔ ብዙም አላምንም። ኢንሻአላህ ደግሞ አላህ ካሳካው ልሄድም እችላለሁ ኢንሻአላህ። አይ ሁሉም ነገር አልቋል፣ ግን ፈርቻለሁ። እነሱም ፈርተዋል። ላቋረጥ ሽሚ ነገር ሰምተዋል እና ለባብሰሽ ጠብቂ ብለውኛል። እነሱ ለባብሰሽ ጠብቂ ላሉ እንጂ ወጥቶ አይመለሱም። እና በዚህ አጋጣሚ እነሱ ከመጡ ላቋርጠው እችላለሁ። ቤተሰብ ግን ድምፅ ሰምቻለሁ እና ድምፅ ሰምቻለሁ። ያምን የሰራሽ መት ዳይሉ ነምዘግተሻል ዳይሉ ለምዘግተሽ ዳይሉ አቆምኩት ያቆምኩት እኮ ላቋርጠው ካለው ነገራቸው መሰራ ያለው ማለት ይሄው የገዙ ጫማ ነው። አይታይም ያው ለሙቀቱ አይታይም። ዋስዋስ ላይ ተገዛለ እንጂ ነበር ያው ማፊያ ለብርዱ ይመስለኛል። ያው ይሄኛውን ጫማ ገዝተውልኛል። ይሄ ጫማ ተገዝተውልኛል። ለባባያ ይሄንን ልብርድ ስለሆነ ይሄንን ገዝተውልኛል። እንኳን ጫማ የራሴ ነው። ይሄንን ተገዝተውልኛል። እኔ ደግሞ ሱቅ ስትወስደኝ የመረጥኩትን ልብስ ያያችሁ በጣላችሁ ቱርኪያ ይመስዬ ነው የሚሄደው። አይ እነሱ መስለውኛል፣ እነሱ አይደለም። እና ጉዞ ወደ መካ በጣም ደስ ብሎኛል። እናንተ የምትፈልጉት አላህ ይውሰዳችሁ፣ አላህ ያሳካላችሁ፣ ምኞታችሁን አስቦኝ ደግሞ ስመኝ እንደዚህ አይነት ነገር ከልቤ ነው። ኢንሻአላህ ደግሞ አላህ ደግሞ አያሳፈረኝም። እስከምትሄጂ አንድም ነገር እንዳይገጥምሽ ብላችሁ ዱዓ አድርጉልኝና አድርጉልኝ። በጣም ጨንቆኛል እውነት። ግን እኔ ሄጃለሁ 3 ነው የሄድኩት። 2 ነው 2 ሄጃለሁ። መካ 2፣ መዲና 3፣ ሳውዲ ያለው መዲና ሄጃለሁ 3 ሄጃለሁ። ግን ያኔ እኔ ካባውን እንዲያለካውን እኔ በዚህ ሰዓት ኢንሻአላህ በጣም ዘህማ ነው። አና ራሱ በዚህ ሰዓት ነው ሰው ኡምራ የሚሄደው። በጣም ወረፋ ነው። ኢንሻአላህ እንግዲህ አምና ያኔ ሴትዮ አሮጊት ስለሆነች እሷን እዚህ እዛ እያለች ስንቴ ጠፍታብኛለች። በዚህ አጋጣሚ አሁን ግን ወጣት ስለሆኑ ይመቸኛል ብዬ አስባለሁኝ። ካባን እንዲነኪቻት በመጣ ደስ ይለኛል። እኔ ካባ ብቻ ማየት ብቻ ሲሆን እዛ ሄጅ ዱዓ ማድረግ አጠገቡን ሄጅ አጀራ ለሱ ወደ እንዲነኪች ዱዓ ማድረግ ደስ ይለኛል። ቦታውንም ከደረሳችሁ ትልቅ ነገር ነው። እንግዲህ በጣም ነው ደስ የሚለው እውነት፣ ከምንም በላይ እውነተኛ ቦታ። እኔ እንጃ በህይወቴ እዛ ሲሄድ ነው በቃ ሁሉ ነገር ምትረሱት። እዛ ስትሄዱ ሁሉ ነገር ይለቃችኋል። እና ለሁላችሁም አላህ ይወፍቃችሁ። እና በጣም ጨንቆኛል እውነት። እኔ በነገራችን ላይ ደስታ ሲኖረኝ ያመኛል እና በጣም ስደሰት ያመኛል። እና እንዳያምሽ አምና ራሱ የሆነ ቀለለም ሳውዲ ላይ ያለውን ራሱ መካ ትሄጃለሽ ግን ለአንድ ቀን ነው ትሄጃለሽ አሉኝ። እዛ በጣም ነው ደስ ያለኝ። የድንጋጤ አሞኛል እውነት ወላሂ እውነቴን ነው የምላችሁ። በነገራችን ላይ በጣም ነው ያመመኝ። በቃ የሆነ ደስታ ሳበዛና የሆነ ሀዘን ሳበዛ በጣም ያመኛል። አስመ ነገር አለች ተፈጥሯዊ ሳይሆን በአጋጣሚ የሚመጣ የሆነ እኔ እንጃ የሆነ ሰይጣን ይሁን እኔ እንጃ። አሁንም ስሞነ ላሰብ ወላሂ በጣም ስደሰት እንትን ይለኛል፣ እንደ አስም ያደረገ ያፈነኛል። እና ለዛም ነው እኔ ደስታ አዝቻለሁ። ለምን መሰላችሁ? እኔ ደግሞ አንድ ነገር መያዝ አልችልም። አሁን ግን ይሄን ደበቅኩት። በጣም የሰውን ወሬ ራሱ በጣም ነው ያስፈራኝ። በነገራችን ላይ ይሄ የገዙልኝን ልብስ ላሳያችሁ። አይታይም ግን ከካንተን ይሄው አይታይም ግን የሚቀርጻችሁ ቢኖር ምናምን እኮ በጣም ደስ ይላል። ይሄው ይታያችኋል ብዬ አስባለሁ። በጣም ይሞቃል። እንዲህ ላድርገው መሰለኝ እና እዛ ሴት ዘና እያልን ኢንሻአላህ የተለያዩ ቪዲዮዎችን እቀርጽላችኋለሁ። ግን አይመችም ይሄ ልብስ እንትን የደስታ ብዛት እኮ ቀደድኩት። ይሄን እዚህ ቆን ማለት ነው። በጣም ነው የሚሞቀው። ደግሞ ራሴ ነው ምረጪ ተብዬ ራሴ ነው የመረጥኩት። ይሄን አምና ደግሞ ራሱ ሴትዮ በጣም ብዙ ልብስ ገዝታልኝ ነበረ። ዛሬ ደግሞ ይሄን የሚሞቅ ያው ዘና በሉልኝና ለእናንተም አላህ ይወፍቃችሁ እላችኋለሁኝና ቤተሰብ እና እዛ ኬድኩኝ። ግን ቪዲዮ ስሰራ ምናምን ግን አሁን ላይ ምናምን እዛ አልገባም። ምናልባት
ያኔ ከካሜራ ጀርባ ሆኜ እዛ ይደብራል። አንድ ላይ ለእንትን ሄደን እኔ እንጃ እዛ ምገባ አይመስለኝም። ከተመቸኝ እገባለሁኝ፣ ካልተመቸኝ ደግሞ ኢንሻአላህ ዝም ማለት ነው። ከተመቸኝ ቤት ውስጥ ሰውን ይመቸኛል፣ ግን እዛ ኢባዳ ስለሆነ ኢባዳ ላይ መወጠር ነው። ቁርአን እንቀራለሁ ኢንሻአላህ። አምና ራሱ ቁርአኔን እየቀራሁኝ መዲና ሐረም ውስጥ አንዴ መካ 11 ቀን መዲና ሐረም ማለት ነው እየተመላለስን እዛው ሆቴል ይዘን ያልዛ ነው ሆቴል የሚይዙት። እውነት እኔ በነገራችን እውነት መስራት የለ ምን የለ ሰላት መስገድ መብላት መጠጣት መተኛት፣ ግን ርጌታ በጣም ነው ያስጨነኝ። በጣም ነው እንትን ያለችኝ፣ በጣም ጎታኛለች። በዚህ አጋጣሚ ለምን እየጠፋችብኝ ማለት ነው። ወላሂ ከዚህ በላይ ወይኛ ነበረች። ስንት የጠፍታብኛለች። አንዴ ማላ አብድ ስንቱ የማያውቅ ሰው አንድ ርጌት ከዚህ ያለፍች እያልኩ አልሐምዱሊላህ። እኔ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ያለ ስንት የተነገጥኩ በጣም ነው የምወዳቸው። ያንን ቤተሰቦች አክብረውኛል። ትልቅ ስጦታ ትልቅ ነገር አክብረው ወላሂ ብዙ ነገር አድርገውልኛል። አላህ ይስጣቸው። በጣም ነው የምወዳቸው። በዚህ አጋጣሚ ሴትዮ ኃይለኛ ብትሆን ልጇና የልጇ ሚስት በጣም ነበር የሚንከባከቡኝ። ያኔ ስላችሁ ያኔ በብዙ ነገር ሰፖርት ያደረጉ ነበረ። ሀዲያ በየወሩ 100 ያላሰብኩት ይሰጠኝ ነበር። ሰውዬው በጣም ጥሩ ሰዎች ናቸው። ሴትዮዋ ደግሞ ረመዳን ላይም ሴትዮዋም ያኔ እርጅናው ስላለ ነው በጣም የምታስቸግረኝ። ግን እዛ ቤት ልንገራችሁ፣ በዚህ አጋጣሚ ጥሩ ቦታ እየሄድኩኝ መጥፎ ነገር ማውራት በጣም ከባድ ነው። የሴትዮዋ ልጅ ነው ወቅት ያዘች። ውይ ይናሪ ለአይምራባችሁ ወይ አይምራባችሁ። ግን ሰውዬው በጣም ጥሩ ነበረ። በቃ እሷ በጣም ብዙ ትፈታተነኝ ነበር የሴትዮዋ ልጅ። አልሐምዱሊላህ ገላገሉኝ፣ እውነት ገላገሉኝ፣ ገላገሉኝ እላችኋለሁ ቤተሰብ። እና ላይክ ሼር ሰብስክራይብ እያደረጋችሁ እኔ ደስታ ካለብኝ ማለት ማውራት አልችልም። እውነት ይዘውላችሁ ማውራት አልችልም። እና ከተመቸኝ ላይ በገባለን ካልተመቸኝ ግን አንዳዋለን። እና በጣም ነው ደስ ያለኝ። እኔ ደስታ ካለኝ ማውራት ሁላ አልችልም። ለቤተሰብ ሁላ አልተናገርኩኝም። ለምን አንዳንዴ ጥሩ ነገር ስታወሩት ወይ ሊሆን ላይሆን ይችላል። ደግሞ ሁሉም ሰው ደግሞ ደስተኛ ላይሆን ይችላል። ሁሉን ጥሩ ነገር ሁሉን ነገራችሁን አለመናገር አንዳንዴ ሴቭ ማድረግ ነው። እውነት አሁን መጀመሪያ ይሄ ፕሮሰስ ባያልቅልኝ እኔ በቃ በጣም እንትን ብዬ ነበር። አሁን በሰሞኑ ይቺ ልጅ ቲክቶክ ላይ በሰሞኑ እንትን ያለችው ልጅ እሷ ካልተመለሰች እኛ ግን ስላለቀ ሁሉም ነገር ችግር የለም ተብለናል። እንግዲህ አላህ ያውቃል። እንግዲህ አያሳፍርሽ ብላችሁ ዱዓ አድርጉልኝ። ይሄንን ይመስላል የዛሬ ቪዲዮ እና ኢንሻአላህ ያን እስከ መጨረሻ ቪዲዮን ይሁልኝ። ስወዳችሁ በጣም ነው ደስ ያለኝ እላችኋለሁ። እና ያኔ መካ ላይ እንገናኝ ቤተሰብ እና ጨንቆኛል። መካ ላይ እንገናኝ። ባይ ባይ ባይ። እና በጣም ቆይተዋል ሰዎች። እኔም ቪዲዮ ልሰራማ ሰዓት አልነበረኝም። አሁን ነው የምመጣው ለብሰሽ ጠብቂ ሲሉኝ ደስ ብሎኝ ነበር። ያኔ ይመጣል ቶሎ ከመጡ አቋርጠዋለሁ ብዬ ነበር። ይኸው ቀሩ። ያው ቢያንስ 12 ደቂቃ ምናምን ቪዲዮ ሰራሁ። አልሐምዱሊላህ ከመጡ ግን ጉዴ ፈላ ጉዴ ፈላ። እንዴት አድርጌ ቪዲዮ እንደምሰራ ብነግራችሁ በጣም ይገርማችኋል። እና ባይ ባይ። በመካ እንገናኝ ኢንሻአላህ ቢስሚላህ። እና ዱዓ የምትፈልጉ ሰዎች ዱዓ ያኔ ዱዓ አድርግልኝ የምትሉኝ ሰዎች ዱዓ አደርግላችኋለሁ። በኮሜንት ጻፉልኝ። እና ባይ ባይ። ቪዲዮ በጣም እኔ ደግሞ ወሬ ከያዝኩኝ አልጨርስም። በጣም ደስ ስላለኝ ነው። ይሄንን ዜና የምትሰሙ ሰዎች በጣም ደስ ይላችኋል፣ እርግጠኛ ነኝ በጣም ደስ ይላችኋል። እና ባይ ባይ። መካ ላይ እንገናኝ።